ዘኪዮስ ባለጠጋ ብቻ ሳይሆን፣ ዘኪዮስ የቀራጮች አለቃ ብቻ ሳይሆን፣ ዘኪዮስ አጭር ብቻ ሳይሆን፣ ዘኪዮስ እንደዚህ ብቻ የተገለጠ ሳይሆን አንድም የተገለጠበት መንገድ አለ። ኢየሱስ ወደዛ አካባቢ እንደመጣ ሲያውቅ ኢየሱስ የሚባለውን ለማየት ናፈቀ። በምን አይነት መረጃ እንደደረሰው ባላቅም፣ ምን እንደሰማ ባላቅም፣ አንድ ነገር ግን በግልጽ ተቀምጧል። ምን የሚል? ዘኪዮስ ማየት ፈልጓል። ዘኪዮስ ወደ ሰፈሩ የመጣውን እንግዳ ማየት ፈልጓል። ማየት የፈለገው ደግሞ እንዲሁ ዝም ብሎ ይሄ ነው እስቲ ብሎ በአለፍ ገደም ሲያልፍ ሳይሆን ዋጋ ሁሉ ከፍሎ ነው። ቁመቷ ያሳየው ህዝብ ብዛት አለ። ስለዚህ ምንድን ነው ያደረገው? በጣም ለረጅም ጊዜ ክፍል ሳነብ ነው የምረዳው። እንደዚህ ነበር። የሆነ ሾላ ዛፍ ላይ ወጥቶ እንደዚህ አይቶ የወረደ ነው። ኢየሱስ መጥቷል። ሰፈር የህዝብ ብዛት አለ። በትክክል ሊመለከተው አይችልም። ስለዚህ ምንድን ነው ያደረገው? ሮጦ ቀድሞ ሄደና አንድ ሾላ ዛፍ ላይ ቁጭ ብሎ ይጠብቃል እስኪመጣ። የሆነ ናፍቆት አለው። የሆነ የተስተካከለና የሆነ አይነት የተያያዘ ስነ መለኮታዊና ሌላ መረዳት ባይኖረው እንኳን ምናልባት ግን የሆነ ማየት የፈለገው ግን ማየት የጓጓው ኢየሱስ የተባለውን ናፍቆት አለው። ናፍቆቱን ደግሞ እስቲ ልሞክር ብሎ አይደለም። ስራ ያለው ሰው፣ ባለጠጋ የሆነ ሰው፣ የሆነ አለቃ የሆነ ሰው ከፊት ሮጦ ቁጭ ብሎ ይጠብቃል ኢየሱስ እስኪመጣ። ዛሬ አንድ ባርኮት ባርኪያችሁ ላልፍ ነው። እኔ በቃ ዛሬ እንጥገበው አይደለም ባርኮቴ፣ እንደው ሌላ ረሃብ ይግባብን። በቃኝ የማይል ሴንስ ኦፍ ግራጁዌሽን ላይ የማይመጣ እንትን 20 ዓመት አገለገልኩት አይደል እንዴ ከልጅነት ጀምሮ አውቀው የለም እንዴ የሚል ሳይሆን ማለዳ ማለዳ ናፋቂ፣ ነጋ ጠባ ናፋቂ፣ ዘምሮ የማይጠግብ ጸልዮ የማይጠግብ ሁሌና የሚል አልበቃኝም የሚል አላገኘውም አይደለም እኮ አላየሁትም አይደለም እኮ አልተነካካንም አይደለም። ዛሬ እንደዚህ በመንፈስ ተሞልቼ ነው ማወጀው። የሆነ ረሃብ ያግኝ። በቃኝ የማይል ለመድኩት የማይል እንደ ባለፈው የማይል ሁሌ አንድ ነገር ልናገር። ዘኪዮስን ማለዳ ላይ አግኝታችሁት ዛሬ ምንድነው የምታረገው ብትሉት፣ ምናልባት ኢየሱስ ይመጣል። ከዛ ሾላ ዛፍ ላይ ወጣለሁ። ቁጭ ብዬ ነው የምጠብቀው። ልክ እኔ ጋር ሲቆም ያየኛል፣ ናውረድ ይለኛል፣ እኔ ቤት ይውላል፣ ይሄም የአብርሃም ልጅ ነው ይላል፣ መዳን ለዚህ ቤት ሆነ ይላል ብሎ የሚጠረጥር ይመስልሃል? ቀራጩ የዘኪዮስ እኮ የመጨረሻው ረሃቡ ባየሁት ነው። ዋው! የዘኪዮስ እኮ የመጨረሻ ጉጉት፣ የዘኪዮስ እኮ የመጨረሻ ናፍቆት እንደው ባየው ብሎ ዛፍ ላይ ቁጭ ብሎ የጠበቀ ዘኪዮስ ለካ ሌላ ጉዳይ አለ። ለካ ሌላ ጉዳይ አለ። ታይቶ ብቻ የማያልፍ ሳይሆን ናውረድ ሊለው እንደው ባየሁት ብሎ የናፈቀው እንደው ባየሁትና ባለፈ ቁመቴ ያሳየኝ ተጠግቼ ማየት አልችል በቀይት ሶኪ እንደው ሲያልፍ ራሱ ባየሁት ያለለት ኢየሱስ ለካ በዚህ ረሃብ ውስጥ ሌላ መልስ ይዞለታል። በቃ ዛሬ ባርኮቴ ይሄ ነው። ይኸውልህ አንዳንድ ረሃብ አለ፣ ጉደኛ ረሃብ። አንተ መጸለይህን ቀጥል እንጂ፣ አንተ መናፈቅህን ቀጥል እንጂ፣ አንተ መጓጓትህን ቀጥል እንጂ፣ አንተ ማንኳኳትህን ጠብቅ እንጂ፣ አንተ የሆነ ናፍቆትን አታቋርጥ እንጂ የሆነ እንግዳ ክብር ያገኘሃል። አዎ አንተ አታቋርጥ እንጂ፣ አንተ መናፈቅ አታቋርጥ፣ መዘመር እንዳታቋርጪ፣ ሰዎች ያሻቸውን ቢሉሽ፣ እንዳልገባው ሰው ብትቆጠር፣ ግራ እንደተጋባ ሰው ብትቆጠር፣ አንተ አታቋርጥ እንጂ፣ ረሃብ አይቋረጥ እንጂ፣ ናፍቆት አይቋረጥ እንጂ። አንዳንድ ረሃብ፣ አንዳንድ ናፍቆት አንተ ካሰብከው በላይ፣ አንተ ከተጠማኸው በላይ፣ አንተ በሆነልኝ ካልከው በላይ የሆነ ክብር ያገኘሃል። አውጃለሁ ዛሬ ማና ለቀኝ ልጆቹ ብድግም ያረግ ከረሃብህ በላይ ይገናኝ። ሰማይ ያዘጋጀልህ አጀንዳ ይገናኝ። እግዚአብሔር ያየልህ ክብር ይገናኝ። አንዳንድ ረሃብ ተአምር ነው የምልህ። አንዳንድ ረሃብ እንደዛ ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 1 ላይ ታስታውሳላችሁ። ሐና ልጅ ስጠኝ
ስጠኝና ልስጥህ ልጅ ስጠኝ። አይገባም አንዳንድ ረሃብ ለጎረቤት፣ አይገባም አንዳንድ ረሃብ ለቅርብህ ሰው። ባለ ሕልቃና ይመጣል፣ እድል ፈንታ እጥፍ ያደርግላታል፣ በእድል ፈንታ ይመለስ ይመስል። አንዳንድ ረሃብ መች በመብላት ይመለሳል። አንዳንድ ናፍቆት መች በመልበስ ይመለሳል። ይመጣና ይነግራታል። አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 8 እኔ ከ10 ልጅ አልበልጥብሽም ይላታል። ሕልቃና ጥሩ ስነ ረሃቤ ግን እኮ 10 ልጅ የሚተካ ባል አይደለም አለኝ የሆነ ምጥ። አይገባም ካህኑ ኤሊ ሰከርሽ ይላታል። አይገባም አንዳንድ ረሃብ። አንዳንድ ሰው ይመጣና ይነግራል። በቃ እንትን አገኘ አገባህ አይደል እንዴ? ወለድክ አይደል እንዴ? እንትና አደረግክ አይደል እንዴ? ይሄንን አደረግክ አይደል እንዴ? አይገባም። ለአንዳንድ ሰው አንዳንድ ብርቱ ረሃብ ዲፋይን አይደረግም። ኑሮ እንትን ነው፣ ይኸው በላህ ጠጣህ አይደል እንዴ? ትንሽ ታበዛዋለህ። አይገባም አንዳንድ ረሃብ። ለሰው አይግባ እንጂ እኔ አልረዳሽ እንጂ እኔ አይግባኝ እንጂ ወንድም ዓለም ሰማይ ይገባዋል። አያሃና ልጅ እያለች ስታምጥ ለካ የእናትነት አንድ ልጅ የመውለድ ብቻ አይደለም፣ የሰማይን ምጥ እየያዘች ነው አብራ የምታምጠው። ለካ የሰማይም ነው ምጧ። ለካ የአንዲት ሴት አይደለም። ለካ ጉዳዩ የግለሰብ አይደለም። ለካ ጉዳዩ የእናትና የልጅ አይደለም። ለካ የሰማይም ነው። ለካ አብሯት አለ ሰማይ አለ። ለካ የሆነ ሰው አየህ አፍኒንና ፊናስ ያላገጡበትን የቤቱን ወግ ያበላሹበትን የሚያስተካክል የሚያጠራ ስም ብቻ ያልሆነ እከሌ ብቻ ያልሆነ ለካ የሆነ ረሃብ አለ። ለካ የሆነ አለ ከጠበቅከው በላይ የሚያቀርብ። እንዲህ አሁን ምን ብለህ ታስረዳዋለህ? አንዳንድ መንፈሳዊ ረሃብ ምን ብለህ ኤክስፕሌን ታደርገዋለህ? ለካ ማን ጀግና አለ አሁን እዚህ ቤት የፍናናን ልጆች ስም በቅደም ተከተል የሚጠራ ቁጥር ነገሮች ሰባቶች ልጆች ብቻ። ለካ አንዳንድ ምጥ ውስጥ ልጅ ብቻ አይደለም። ለካ የሆነ ስራ አለ። ለካ የሰማይ አጀንዳ አለ። ስሙኝ የኔ ቤተሰቦች፣ ሳሙኤል የተወለደበት ዘመን ማለት እንዴት አስጊ እንደሆነ ሜንጦ አለ፣ አፍላል አለ፣ ሁሉ ነገር አለ፣ ስርዓቱ አለ፣ ምን ሁሉ ነገር አለ። ግን ህይወት ለዋጭ የሆነ ቃል የሌለበት ብርቅ የነበረበት ዘመን። ግርግሩ አለ፣ ጭሱ አለ፣ ጩኸቱ አለ፣ መብራቱ አለ፣ ሱፉ አለ፣ የሆነ ነገር አለ። ግን ይሄ የሚሞግት ኮንቪክት የሚያደርግ ይሄ የሚለውጥ ይሄ የሚያጸና ግን ብርቅ ሲሆን በጣም ጥቂት ነገር ነው የምናገረው ከዚህ በኋላ። አንዳንድ ረሃብ እነዛን አይምሰልህ። ሰማይ አብሮህ እያማጠ ነው። ዝም ብለህ ማለራ ለአንድ ለራስህማ ኖረህ ለመግባት ይሄን ሁሉ ያስምጣል። እንደ ማንም ሰው ገብተህ ለመመላለስማ ይሄ ሁሉ አለ እንዴ? ሰማይ የሆነ ነገር ቢያይ እንጂ መለኮት የሆነ ነገር ቢመለከትብህ እንጂ። አንድ ልጨምርና ቀፍ ለመጨረሻ ልግባ። እዚህ ስፍራ ላይ ማንሳቴን አስታውሳለሁ። ዮሐንስ ወንጌል ምዕራፍ 20 ላይ መግደላዊት ማርያም አሁን መግደላዊት ማርያም በጠዋት ሽቶ ይዛ ስትሄድ እሄዳለሁ መቃብር ተፈንቅሎ አገኛለሁ፣ መላእክቶች ተቀምጠውበታል፣ ትንሣኤውን ልመስክር እስቲ ብላ ነው እንዲወጣችሁ አይደለም እኮ። ሞቶባታል ጌታዋ፣ ባለውለቷ ሞቶባታል። ማንም ሳያቀርብ ያቀረባት ወዳጇ ሞቶባታል። እና የሄደችው ምናልባት እንደው ቢነሳና ብላ አይደለም፣ ሽቶ ልትቀባ ስትሄድ የለም፣ መቃብር ተከፍቷል። ደንግጣ ለወንድሞች ተናገረች። ሁለት ናቸው። አንደኛው በርጋ መጣ አየ አለ መግነዙ፣ ሌላኛው ግን ወደ ውስጥ ገባ። መግነዙም ከፈኑም እንዳለ ነው። ምን ማለት ነው? እንደዚህ መስረቅ አይመችም፣ ተስተካክሎ ምን ጉድ ነው? የትንሣኤ ምልክት ነው፣ ደስ ያሰኛል። ሄዱ አለ። ግን ሌላ አይነት ረሃብ እዛው የሚያከርም በቃ ኳሪፍ እኮ በቂ እኮ ነው። በቂ እኮ ነው። የትንሣኤ ምልክት እኮ ነው። የሚያስሯጥ እኮ ነው። የሚያስነግር እኮ ነው። የሚያስወራ እኮ ነው። ግን አንድ ረሃብ አላት ማርያም፣ መግደላዊት ማርያም። ቁጭ መቃብር ተከፍቷል። ቁጭ ጭራሽ
አስጨራሽ መላእክት መጡ። አንዱ በግርጌ አንዱ በራስጌ ቁጭ። አትክልተኛ መስሎ መጥቶ አወራት። ባክ ጌታዬን ወዴት ወሰዱት? ባለውለታዬን ወዴት ወሰዱት? ልውሰደው? ዛሬ እንዳጠቃላይ ራሴን ጨምሬ ይጠይቃል። የሆነ ጀግና ትውልድ ቢነሳ ኢየሱስ የሚል ከግርግር መካከል ከሆነ ነገር ምናምን መካከል ከብዙ መካከል ሁሉ አሪፍ ነው። ጌታስ እንትኑ ደስ ይላል፣ እንትኑ ያረካል፣ እንትኑ ያስደስታል። የሆነ ናፍቆት፣ የሆነ ትውልድ ሁሌ እንደምንጮኸው እዚህ ስንገናኝ የሆነ ትውልድ ኢየሱስስ የሚል የሚሞግተኝ። አሰባበክ ደስ ይላል፣ አራሯጥ ደስ ይላል፣ አዘረጋግ ምናምን አነጋገርህ አቴንሽን ይስባል። ጌታስ ባለውለታዬስ? አዘማመር ደስ ይላል፣ አዘላለል ደስ ይላል፣ ሜሎዲው ደስ ይላል፣ ሁሉ ነገር ደስ ይላል። በጣም ነው ደስ ያለ። ኢየሱስስ? ኢየሱስን ወዴት አኖራችሁት የሚል ትውልድ። ጌታስ? የማለዳውስ የጠዋቱስ? የታለ የአባቶች አምላክ የሐዋርያቱ ጌታ? የታለ በዚች ምድር ላይ ከፍ ብሎ የተነገረው ጌታ? ስሙኝ የኔ ቤተሰቦች፣ ኢየሱስ በመካከላችን የለም ብዬ እንዴት እናገራለሁ? ስላለ አይደል እንደዚህ የተሰበሰብ ነው። ግን የበለጠ የሚናፍቅ ጌታስ የሚል በምንም መካከል ጌታስ ኢየሱስስ የሚል ረሃብ። አየህ እኔ እንጃ ይሄ ረሃብ ነው መሰለኝ አመጣው ኢየሱስን። ማርያም አላት። ናፍቆቷ ኃይለኛ ነው፣ ረሃቧ ኃይለኛ ነው። ምንም ቢመጣም አትንቀሳቀስ። ሞተ ተብሎ አስክሬን ነው እኮ ቢባል ራሱ የምትጠብቅ ስጡኝ እሱም ቢሆን የምትል አመጣው። ረሃብ። ትንሽ ነገር ልናገር። ኢየሱስ ጌታ ነው። እንደዚህ ሲቆምለት እንደዚህ ለናፈቀ ቀራጭ ለቀራጭ እኮ ነው ጌታ የቆመው። ማንም ለሚናቅ ሌላ ነገር ሊኖረው ይችላል፣ ግን ኃጢአተኛ ለሚባል ኢየሱስ ቆመ እና ወረደ አለው። ፈጥኖ ወረደ። ዛሬ አንተ ቤት ነው የምውለው አለው። ሊየው ባለ ከዛችን ነው ማነሳው። ዘኪዮስ መጽሐፍ ቅዱሳችንን ቅድምም ስናነብ እናንተም ስታጠኑ ጌታ ኢየሱስ ኃጢአተኛ መሆኑን አውቃለሁ፣ ቀራጭ መሆኑን አውቃለሁ፣ እንደሌላ አይደለሁም፣ እመጣለሁ ቤት ግን ስመጣ ቤት አይመጥነኝም፣ ስለዚህ ያለውን ነገር ካስወጣ እመጣለሁ ብሎታል። ምንም እኮ አላለውም። ኢየሱስ ሲመጣበት ዘኪዮስ መለፍለፍ ጀመረ። እጥፍ ልክፈል በድዬ እንደሆነ 4 እጥፍ። ኢየሱስ እኮ የበደልካቸው ብሎ አልጀመረም። የኃጢአትህን ልክ ምንም እኮ አላወራው። ዝም ብሎ ኢየሱስ ሲመጣበት ዘኪዮስ ማውራት ጀመረ። አይመጥንህም ቤቴ ነው፣ አይመጥንህም ቤቴ ነው። እውነተኛ መዳሰስ እኮ ሲመጣ ልምምጥ የለም። እባክህ የለም እኮ ትውልድ ላይ እባክቶ እንትን ኃጢአት ነው ወይ አይደለም ወይ ትንሽ ቢሆን ችግር አለ ወይ የለም ወይ ወሬ ውስጥ እኮ አትገባም። እውነተኛ መነካት ሲነካ አንተንም የምትለምነው ልጣለው። ይሄ ቤት አንተን ያስጠጋል፣ ያስገባል፣ ያሳፍራል። ልጣለው። በመደበኛ ሰው ሲበድል እጥፍ አይደለም የሚያደርገው፣ 4 እጥፍ ላድርገው። ዛሬ ናፍቆቴ ይሄ ነው። አንደኛ ረሃብ አይደል፣ ሁለተኛ ናፍቆቴ ደግሞ ይሄ ነው። እኔን ጨምሮ እንደገና ቢዳስሰን እንደገና የሚያስሩጥ እንትን ከዚህ ቀደም እዚሁ መድረክ ላይ እንዳወራ ነው ላገልግልህ ብሎ የሚያስናፍቅ ብትወድ ላገልግልህ የሚያስብል ልኑርልህ አባ እድሜ ከጨመርክልኝ ልስበክ አንድ ድል ሀልወት ሐሙስ ከሰጠኝ ላውራ አባ ቀን ከጨመርክልኝ እድሜ ከሰጠህ ገመናዬን ከሸፈንክ
ሲመጣ እውነተኛ መዳሰስ ሲያገኝ ስጠኛ ያስብልህም እኮ ምን ልሁን ነው የሚያስብልህ? እውነተኛ ኢየሱስ ሲመጣ የጥያቄ ሁሉ መልስ መጥቶ ሌላ ጥያቄ እንዴት ቤትሽን ያንኳኳል? አዋ ዋና ኢየሱስ መጥቶ ምን ሌላ ሰማይ ለሰው ልጆች መልስ ያለው ሰፈር መጥቶ ቆሞብህ ሌላ ጥያቄ የቱ ጋር ታገኛለህ? ሲዳሰሰ እውነተኛ መነካት ሲመጣ ነው እኮ። አንዳንድ ሌላ ስንጠቃ ውስጥ የገባ ነው እኮ ክብር ሲርቅ ነው የሚመስለኝ። ኢየሱስ ሲመጣ ልኑር አባ ልክፈል፣ ኃጢአተኛ ነኝ ልክፈል፣ 4 እጥፍ ላርገው። አንድ ሁለት ሰዎች ላሳያችሁ። ሐዋርያት ሥራ ምዕራፍ 9 ላይ በደማስቆ መንገድ ላይ ሳኦል የተባለው በኋላ ስሙ የተቀየረው ጳውሎስ ጌታ ኢየሱስ ክርስቶስ ከቀጥር ብርሃን ይልቅ በበረታ ብርሃን ፊት ለፊት ተገናኙ። ማን አለው? የምታሳድደኝ ማ የት አግኝቼህ ኢየሱስ? አንተን ቅዱሳኑን አሳደድክ ማለት እኔን አሳደድክም። እንደዚህ ልታደርገው ነህ የናዝሬቱ ኢየሱስ ላይ አንተንማ ካገኘው ይህን ጥያቄ ሳትመልስልኝ ንቅልቅ አልልም አለው። ይህን የመሰለ ኦፖርቹኒቲ፣ ይህን የመሰለ ፊት ለፊት ኢንካውንተር፣ ይህንማ ይኸውልህ ኢየሱስ ብሎ ወደ ጓዳው፣ ወደ ወጡ፣ ወደ ኑሮ ወሰደው። አንተ ምን ላድርግ? ምን አደርግ ዘንድ ትወዳለህ? እሺ ትናንትናስ ያልተገባ ቅንዓት ስቀና ከረምኩ። ምን ላድርግ? ምን አደርግ ዘንድ ትወዳለህ? እንዴት ኑርልልህ? በቀጣይ እንዴት ልመላለስ? እውነተኛ መዳሰስ ሲያገኝ አምጣ አይመስለኝም የሚያስብለው። ምን ላድርግ? እንዴት ይሁን? በቃኝ ኢየሱስ። ይሄ ማለት በምድር የሚያስፈልገን ነገር አንጠይቀውም፣ አይወጣኝም። ሁሌ እዚህ እንደምነግራችሁ እጁ ላይ የተንጠለጠልኩ ነገ እሱ ላይ ያለ የሉቃስ ወንጌል ምዕራፍ 5 ላይ በጌንሰሬጥ ባህር ዳር ቆሞ በነበረ ጊዜ እነ ጴጥሮስ ትናንትና ማታ ብለው ባዶ ሆኖ በሰለቻቸው ሰዓት በጣም ዲፕሬሲንግ በነበረ ሲቹዌሽን ኢየሱስ መጣና ስንት ታንኳ ባለበት መካከል የሲሞን ጴጥሮስ ወደ ሆነችው ልጠቀም አለው። ምንም ሳያንገራግር ሰጠው። አስተብሮ ሲጨርስ በላሁን ወደ ጥልቁ ፈቀቅ አድርግ አለው። ኧረ እኔ ችግር የለው ሌሊት ሙሉ ብለን በሙያችን ብለን አጥተናል፣ የማይሳካ አሁን በቃል ነው አለው። መረቡን ሲጥል አሳ በአሳ ሆነ። ወጣቶችን ሳስተምር በምጠቀምበት ምሳሌ መናገር አለብኝ። ጴጥሮስ መረቡን ስብስብ አድርጎ ይሄ ሰው እንዳይጠራኝ ብቻ ወደዚህ እያየ ነው እንዲህ ብሎ ሹልክ አለ። እንዳይጠራን ቶቶ መረቡን ቢሆን በኋላ ይመጣልና በቃ ብሎ የአሳው ነገር አትኩሮቱን ሳበው። ኖ አሳ አለ ቁጭ አድርጎ አሳው ኢየሱስ እግር ስር አሳ አለ። ብትጠራው አይደል የመጣው? ኑ ብትላቸው አይደል እየተሽቀዳደሙ መረቤ ውስጥ የገቡት? በራስ ጉልበትማ ትናንት አይቻቸው ባዶዬን አልነበርኩ? አንተ አይደል ያልከው? እሱ አይደለም የሚገዛው። ይልቁን ልጠይቅህ፣ ምን ልታረግ መጣ? ኃጢአተኛ ጋር እኛ ሰፈር ምን ትሰራለህ? አገኘሁ አለ ኢየሱስ። አገኘሁ። አንተ አሁን ሰው አጥማጅ ነው የምትሆነው። አንተ አሁን ማቴሪያል ሰብሳቢ አይደለህም፣ አሳ ሰብሳቢ አይደለህም። አገኘሁ ጴጥሮስ፣ አሁን አጀንዳዬን የምትፈጽም ነህ። ጨርስ ነው እውነተኛ መዳሰስ በቃሉ የሆነ እውነተኛ መዳሰስ፣ እውነተኛ መነካት፣ የማያከራክር ልተውልህ ኢየሱስ እያልተውልህ የማያስብል ሰው አይደክምም አልልም ነኝ ጨምሮ እንትን የሚል ሳይሆን ብልጥ ሲልብህ ለውድድር ገበያው ላይ ኢየሱስ አልቀርብ ሲል ብልጥ ሲልብህ ብርቅ ሲሆንብህ ለማያስብል ሲነካ ላውጣው ነው የሚያስብለው። ይህን ተናግሬ መልእክቴን አበቃለሁ። እንግዲህ በእነዚህ ባነሳኋቸው ክፍሎች መሃል ነው ህዝቡ ማንጎራጎር ጀመረ ኢየሱስ ላይ። ይህም ብሎ መምህር አሉ ኃጢአተኛ ጋር የሚስተናገድ አያውቁማ። የኃጢአተኛ ወዳጅ አያውቁማ። የማይነካ የማይጠጋ ነው እነሱ የሚያውቁት፣ የማይዳሰስ ሰፈሩ የማይደረስ ነው። ይሄ
ዝም ብሎ መጥቶ አፈላልጎ ሲመጣ በለው መምህር አሉ። ጌታ ስለገባው ኢየሱስ ነው መልስ የሰጠው። ዘኬዎስም አልተናገርም። በነገር ላይ አንተ ተጠጋ እንጂ ኢየሱስ ያወራልሃል። ምን አትሟገትም አንተ ስለ ራስ መጥቶ ራሱ ነው ምናምን ሌላ እንትን ውስጥ አትገባ። አንተ ዝም ብለህ እሱ ጋር ተጠጋ። አንተ ጋር ስትጨዋወት አቅፎ እንደዚህ ያወራልሃል። ጌታ ተናገረ። መዝጊያ ይሄ ነው። ይሄ አብርሃም ልጅ ነው አለ። ዘር ብቻ ሳይሆን እምነቱም ይመስለኛል። ከዛ የሰው ልጅ እኮ የጠፋውን ሊፈልግ ደግሞ ሊያድን ነው የመጣው አለ። ምን አለ ጌታ? የሰው ልጅ የጠፋውን ሊፈልግና ሊያድን ነው የመጣው አለ። የተነሳውበት መጨረሻ ላይ ስፍት አድርጌ ነው መጨረሻው። ምን እያላቸው ነው ጌታ? እኔ እኮ የመጣሁት የተጨበጨበለት ሃይማኖት ልፈበርክ አይደለም። እኔ እኮ በትምህርቴ እንትን እያስቀናዋችሁ እንቁልልጭ እያልኳል። እኔ እኮ በዓላማ ነው የመጣሁት። ልጅ የጠፋበት አባት አለ። ልጅ የጠፋበት አባት አለ። ገና በማለዳ በመልክና በአምሳሉ ሰርቶ አትብላ ብሎ በኤደን ገነት ቢያስቀምጠው የቀድሞ እባብ አታሎ ያስወጣበት የተሰረቀ ልጅ ያለው አባት አለ። የልጅ ያለህ እያለ ገና ከማለዳ ከዘፍጥረት 3:15 አንስቶ ባንተና በሴቲቱ ዘር ብሎ ቃል የገባ ፈላጊ አለ። የመጣሁት እኮ ሌላ ላጨዋውት አይደለም፣ ልፈልግ ነው የመጣሁት። ምንድነው የምትሉኝ? አትፈልግ ነው የምትሉኝ? የጠፋ አገኘሁ ልጅ፣ ቀራጭ አገኘሁ ልጅ። ከእናንተ ጋር ልጫወትና ሌላ ነገር ላወራ ስለ አዝሙድና ምናምን ስለሚወጣ ላወራ እኮ አልመጣሁም። የጠፋ አባት አለ፣ ልፈልግ ነው የመጣሁት። ቱሉ ብዬ ልናገር። ልጅ የጠፋበት አባት አለሽ። ሕግ ቢያመጣ ፍለጋ፣ ነቢያት የሚመጡ ፍለጋ። በኋላ ዕብራውያን ጸሐፊ እንደሚናገር በልዩ ልዩ መንገድ ሲናገር ከረመና በዘመን መጨረሻ ግን ሁሉን ወራሽ ባደረገው የክብሩ ነጸብራቅ ሆነ በውድ ልጁ ተናገረን ሲል ምንድነው? ፍለጋ፣ ኑ የሚል ፍለጋ። እዚህኛ ከተማ ላይ አንዳንድ ጊዜ ማህበራዊ ሚዲያ ላይ ሰው መኪና ሲጠፋበት አይታችሁ ታውቃላችሁ? ፌስቡክ ላይ ሲለጠፍ ለኛ ዜና ነው። ኧረ በኢየሱስ መጠንቀቅ ነው ብለህ ስክሮል ነው የምታደርገው። ለጠፋበት ሰው ግን ምጥ ነው። ደግሞ የባሰበት አለ፣ ከማቴሪያል ያለፈ። አንድ ሰሞን ልጅ ሲሰረቅ ለኛ ኧረ መጠንቀቅ ነው በኢየሱስ ምን ጉድ ዘመን ነው ብለህ ለአንተ ዜና ነው፣ ተረክነ ወደ ሌላኛው ትወርዳለህ። ልጇ ለተሰረቀባት እናት ግን ዜና አይደለም። እንደ ለቅሶ ቤት መሬት ተነጥፎ ቁጭ ብሎ ነው የሚጠበቀው። ልጄ በር በተንኳኳ ቁጥር ልጅ የጠፋባት እናት። ልጅ የጠፋበት አባት አለ፣ ፈላጊ አባት፣ ጨዋታ ማያውቅ አንድ ልጁን በመስቀል ላይ ያንጠለጠለ ፈላጊ አባት። ቀራጭ ቢሆን ደም የሚፈሳት ብትሆን የተናቀች ብትሆን ከየጉራንጉሩ እያፈላለገ የታለ የጠፋ የሚል ፈላጊ አባት አለ። ሉቃስ ወንጌል ምዕራፍ 19 ቁጥር 10 የሰው ልጅ እኮ የመጣው ለጨዋታ አይደለም። የሰው ልጅ እኮ የመጣው የሆነ ኢንተርቴንመንት አይደለም፣ ፍለጋ ላይ። ተመሳሳይ ታሪክ ሉቃስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ምሳሌ ተናገረ። ይሄን በደንብ መናገር አለብኝ። ወዳጅ ሲያረገን እኛ ሰፈር ሲያበዛ ጠረጠሩት ኢየሱስ። ከዛ በምሳሌ ነገራቸው። አሁን ከእናንተ መካከል እስቲ አሁን በግ ያለው ሰው አንዷ ብትጠፋ፣ 99 አለው አንዷ ብትጠፋ፣ ኧረ 99ን በሰላም ያሳድርልኝ ብሎ አንዷን ይተዋል? ለዚህ ሰው በግ ማለት ኢኮኖሚክ ቫልዩ ነው ያለው። የአንድ በግ ዋጋ 100 ብር ቢሆን 99 ስላለው 99 ብር አለኝ ሰላም ነው ለ100 ብር ብዬ አልፋለጥም ይላል። 99ኙ ሴፍ ቦታ ላይ ይሁን እንጂ አንዲቷን ፍለጋ ይሄድ የለም። አንዷ ታሳስበው የለም። ከዛ ያለችበት ቦታ ድረስ ሄዶ ፈልጎ አንስቶ ሲያገኛት ደግሞ ፍቅር እያሸተተ ትከሻ ላይ አድርጎ ይዟት አይደል የሚመጣው? ከዛ ሲመጣ ታላቅ ፌሽታ አይደለም የሚሆነው?
እና አትፈልግ ነው የምትሉኛል። አሁን መናገር አለብኝ። ጌታ መንፈስ ይጫለኛል። አንዳንድ ጊዜ የትራንስፖርት ለምሳሌ 52 ሰው የሚይዝ መኪና አደጋ ሲገጥምና 2 ሰው ነው የሞተው ሲባል ለኛ ተመስገን ነው። 50 ተረፏ ለኛ ቁጥር ነው። እዛ መኪና ውስጥ ግን ልጇ የሞተባት እናት ልጇ ቁጥር አይደለም፣ ህይወቷ ነው። አረ ተመስገን በእኔ ያደረገው አንድ ልጅ ነው አትልም። ዓለሟ ነው የሚደፋው ነው። አየለ ባለበጉ አንድ በግ ቁጥር አይደለም፣ አንድ በግ ኢኮኖሚክ ቫልዩ አይደለም ያለው፣ አንድ በግ የሆነ አይደል፣ ግንኙነት ነው። አትፈልጋት በሉኝ ነው የሚለው ኢየሱስ። አንድ ድሪም ያላት ሴት 10 ነበራት፣ አንዱ ጠብ ቢል ቢወድቅ ቢጠፋ አረ ችግር የለውም ብላ አንገቷ ላይ የምታረገውን ጌጧን በ9 አብቃቅታ ትዘንጣለች። ውድ አይደል? ትጠርግ የለ እቃውን ታገላብጥ የለ ትፈልግ የለ ስታገኘው ደግሞ ድሪሜ ተገኘ እያለች ተደስታ ፌሽታ ይሆን ይል። ስለ 2 ልጆች የተናገረውን ዛሬ አላነሳም፣ በጣም ሰፊ ጊዜ እዚህም ስላነሳው። የጠፋበትን ልጅ የፈለገ አባት በር እያየ የሚጠብቅ አረ በቃ ታላቅየው ካለ ድርሻውን ወስዷልም አይል ናፋቂያ። ምናልባት እንግዳ ሰው ሊኖር ስለሚችል ትንሽ ነገር ላንሳ። አየህ ይሄ ሰው 2 ልጆች ነበሩ ከአባታቸው ጋር የሚኖሩ። ታናሽየው መብቱን ያውቃል፣ ተካፈለ፣ ሄደ። ችግሩ ሰይጣን አየህ፣ ጠላት ሩቅ ሀገር ነው የሚወስድህ። መካሪ እንዳትሰማ አድርጎ በተነው፣ አለቀ። በነበረው ጊዜ ሲያጨበጭብ የነበረ በሙሉ ባለቀ ጊዜ ዞር ብሎ የሚያየው አጣ። ከዛ አለቀ። ከዛ የሚያዳብለው አጣ። የእሪያ ምግብ ፍሩሽካ አግኝቶ በላ አይደለም ፈልጎ አጣ። ትዝ ሲለው ፋዘር ቤት ትዝ አለ። እነዚህ በረሃብ አልቃለሁ። ፋዘር ቤት እኮ አይደለም ልጅ ባለሙያ ራሱ ጠግቦ ነው የሚያድር። ትዝ አለው። እንደዚህ ለማዛመድ ልሞክር። ፋዘር ቤት እኮ አሁን እየተዘመረ ነው። ፋዘር ቤት እኮ አሁን እየተጸለየ ነው። ፋዘር ቤት እኮ እየተተኛ ነው። ፋዘር ቤት እኮ ሰላም አለ። ፋዘር ቤት ምሪት አለ። እኔ እዚህ ጨነቃለሁ። ባለሙያ ራሱ ጠግቦ ያድራል። ቢገለኝም ይግደለኛል። ጉዞ ጀመረ። ለካ አባት ታላቅየው አለ። በቃ ከታላቅየው ጋር ልኑር ብሎ ያበቃ አይደለም። በር የሚያይ ነው። በር የሚያይ ነው። ለካ አባትየው ለካ በር የሚያይ ነው። ልጅ አይመጣም እያለ ከሩቅ ሲያዩ ሮጠ። እንዳይወግሩበት ሄዱ። እቅፍ ልብስ ነው አለ ስቶር ውስጥ ቀለበት ሌላ አለ። አንተ ነበርክ የምትፈለገው። ያባከንከው ነው። ኢትስ ኦኬ አንተ ነህ ዋና። ታላቅ ወንድም የአባት ደስታ ያልገባው የተበሳጨ፣ ኧረ ደስታዬ ደስ ይበላል። መልእክቴን እንደዚህ ሰፍቼ ላብቃ። 3 የተለያዩ ሐሳቦችን ነው እንደዚህ እየወረድኩ የመጣሁት። አንደኛ የሆነ ረሃብ ያገኘ አሜን ፌቪ የሆነ ረሃብ ዘምረሽ ማጠግቢበት ጸልየሽ ማጠግቢበት ሰበኩ አይደል እንዴ እንትን ማተል ነገም በቃ የሆነ አሁን ከዚህም ስትወጣ ዛሬ ሳትመጣም የለም አይደለም እኮ ጌታ ግን አይ ኒድ ሞር ኦፍ ዩ በጣም ነው የምፈልግህ። ያላንተ በቃ አይሆንም። ጠዋትን ብድግስት ኢየሱስ በጉባኤ መካከል ኢየሱስ የሆነ ቦታ ስትሄድ የሆነ ምናምን ሲሆን ደስ ይላል ሁሉ ነገር። ጌታዬስ ረሃብ። ከዛስ እንዲህ ባለ ረሃብ የሚመጣው መገኘት ደግሞ ታሪክ ነው የሚቀይር የሚያስለፈልፍ ልኑርልህ የሚያስብል። በዚህ ሁሉ ውስጥ ግን ዋና ክፍሉን ሳልነካ እንዳልተው ያነሳሁትን ክፍል ብድግል አድርግና ላብቃ። እዚህ ቤት ምናልባት መጀመሪያ የመጣችሁ ትኖሩ ይሆን? ፈላጊ ያለሽ እንደኔ ያልሆናለሽ የማይሰለቻለ ዛሬም ቅድም እንደተናገርኩት አባት በር የሚያይ ዛሬ ሳይመጣም ልጅ የሚል ናፋቂ አለ። ገና ከጠዋት ጀምሮ ልጅ የጠፋበት ልጄን የሚል አለ። እንቅልፍ እምቢ ያለው አለ። የሚጠብቅ አለ። በር የሚያይ አለ። ሲገኝ ፌሽታ የሚሆንለት አንቺ ቁጥሩ ብቻ አይደለሽም። ወደ ኋላ የተመለሳችሁ ትኖሩ ይሆን?
በፊት ነበር ማልመው፣ በፊት ነበር ማገለግለው፣ በፊት ነበር እንደዚህና እንደዚህ ማደርገው፣ በፊት ነበር ይሄንና ይሄንን የምፈጥረው የምትሉ ትኖሩ ይሆን? አንቺ ነይ እንጂ አባት ቤት ገና ብዙ አለ። በፊት እኮ ሳለም፣ በፊት እኮ ሃይስኩል ላይ ሳገለግል፣ በፊት እኮ ስሮጥ፣ በፊት እኮ እንትን ሳረግ የምትለው ካለ ዛሬ የሌለ መስሏል። እሱ አይደለም ጉዳዩ፣ ህልሙ አይደለም ጉዳዩ፣ መዘመር አይደለም ጉዳዩ፣ አገልግሎት አይደለም፣ ሩጫ አክቲቪቲ አይደለም ጉዳዩ። ሰማይ አንተ ነህ ናፈቀው። ምናልባት ይሄን ቪዲዮ የምትመለከቱ በማንኛውም ጊዜ የምታዩ ካላችሁ አለፈላጊ ቸል ብለናችሁ እንደሆነ አለፈላጊ አንድ ልጁን በመስቀል ላይ ያንጠለጠለ አለፈላጊ አለ ናፋቂ አረኛው ሁላችን የተገኘነን ከየጉራንጉሩ የመጣን ፍፄ ሌላ ነገር አታውራ የምትሉኝ ከሆነ ይሄን የመጨረሻ መልእክት እሺ እያፋለግነው ነው። ልጅ የጠፋበታል እያፋለግነው ነው። የጠፋውን ፈላጊ አለ አባት ዋናው ዓላማ እያፋለግነው ነው። ትዳርሽ ያፋልገዋል፣ ቢዝነስ ያፋልገዋል፣ ትምህርትህ ያፋልገዋል። እግዚአብሔር የሚሰጥህ ኦፖርቹኒቲ አፋላጊ ነው። ፋይናንስህ ያፋልገዋል። ራሴ ምሳሌ ራክ ፓስተር ፍፄ ስብከትህ ያፋልገዋል፣ አገልግሎትህ ያፋልጋል። ቆም ብለን እንመልከት። እያፋለግነው ነው።